Ittaanaa Muummicha Ministeeraa Obbo Tamasgeen Xuruuneh ከበጀሞ ፕሬዝዳንት ናኖ ኬኛ የተከበሩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተከበሩ የክልላችን ርዕሰ መስተዳድር የተከበራችሁ የገዳና የሃይማኖት አባቶች እንዲሁም ሌሎች በጣም የምንወደውን ህዝብ ለረጅም ዓመታት ስንመኘውና ብዙ ጊዜ አቅደን ልናደርገው ያልቻልነው ከብዙ ዓመታት ምኞት በኋላ በአይን ስላየኋችሁ የተሰማኝን ትልቅ ደስታ ልገልጽላችሁ እወዳለሁ። እናንተን ለማየት ከልብ የመነጨ ፍላጎቴ ዛሬ ስለተሳካ እግዚአብሔርን ማመስገን ፈልጋለሁ። ለዛሬ የተለየ መልእክት የለኝም። መልእክቴ እናንተን ለማየት የነበረኝ ጽኑ ፍላጎት በመሳካቱ የተሰማኝን ደስታ ነው የምገልጽላችሁ። ይህ ህዝብ ታሪክ ያለው ህዝብ ነው። በፍቅር ሰርቶ የማደግ ለጎረቤት ማብላት ከጎረቤትም በመዋደድ የሚታወቅ ነው። ከልጅነታችን ጀምሮ ታሪካችሁንና መገለጫችሁን ስንማር ነው ያደግነው። በዚህ መልኩ ልናያችሁ በመቻላችን ትልቅ ነገር ነው። የተወሰናችሁ ታቃላችሁ 2-3 ያህል ለረመዳን መልእክት ልኬላችሁ ነበር። ሐሳቤ እናንተ ጋር እንደሆነ እናንተ ራሳችሁ ታውቃላችሁ ማለቴ ነው። የክልላችን ርዕሰ መስተዳድር አቶ አረጋ ከበደ ከሚሴ መጥቼ ህዝቤን ማየት ፈልጋለሁ ብዬ ጠይቄው ነበር። ሁኔታዎችን አመቻችቶ ዛሬ እዚህ እንድገኝ ስላደረገኝ አቶ አረጋን በእናንተ ስም ማመስገን ፈልጋለሁ። ትልቁ ነገር መተጋገዝ ነው፣ መጠያየቅ ነው፣ በሐሳብ አለመራራቅ ነው። ሌሎች ነገሮች በጊዜያቸው ይመጣሉ። መተሳሰብ ካለ ልማትና እድገት ጊዜውን ጠብቆ ይመጣል። የልማትና የሰላም ጉዳይ የተለያዩ ሰዎች በተለያየ መልኩ እዚህ አንስተዋል። የከሚሴ ህዝብ የወሎ ህዝብ እንደሚለው ሁሉ ሰላምና ልማት ከውስጥ ነው የሚመጣው። ውስጡ ሰላምና ፍቅር የሌለው ከውጭ ሊገዛ ይሞክራል እንጂ አይሳካለትም ወይንም አይቻለውም። ግን መኮፈስ ብቻ ካለ ሰላም አስቸጋሪ ነው የሚሆነው። የዚህ ሀገር ብልጽግና ይረጋገጣል፣ እድገት ይመጣል። ያሰብነው ሁሉ ከፈጣሪ ጋር ይሳካል። ጠላት ያስብ እንጂ ይጣር እንጂ ሊያቆመን ግን አይቻለውም። ለምን ቢባል ፈጣሪ ከኛ ጋር ነው። ሁላችሁም እንደምታውቁት መልእክታችን ፍቅር ነው፣ አብሮ መኖር ነው። ባህላችንም ፍላጎታችንም ዓላማችንም ይሄው ነው። በሰላምና ፍቅር መንገድ መተን አንድነትና ፍቅርን የማይፈልጉ አካላት በእኔነት ብቻ የተሞሉ ሌላ ሊያስቡ ይችላሉ። ለከሚሴ ህዝብ ማስተላለፍ የምፈልገው ግን ሊያቆሙን እንደማይችሉ ነው። ሊያሸንፉንም አይችሉ። ጥርጣሬን ከውስጣችሁ አውጡ። አንድነታችሁን ጠብቁ፣ ፍቅራችሁን ጠብቁ። ከሁሉ የሚመነጭ ፍቅር ለኢትዮጵያ ሁሉ ስለሚበቃ በዛ መንገድ ነው መጠንከር ያለባችሁ። መንገዳችን በጋራ ጥሩ እንደሆነ ልገልጽላችሁ እወዳለሁ። ስላየኋችሁ ደስ ብሎኛል።